እዚህ ስመጣ አሁን እንደዚህ አልራመድም ነበረ። ይሄው አሁን እግሬን ነበር የሚያመኝ። ይሄው አሁን ደህና ነኝ። ምንም እንደፈለኩ እራመዳለሁኝ። ያው ምንም የሚያስቸግረኝ ነገር የለም። ያው በጣም ነው የምራመደው። ይሄው አሁን ኪዳነ ምሕረትን እያገለገልኳት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ኮከብ አለማየሁ አሰፋ ይባላል። የመጣሁት ከአዲስ አበባ ነው። ሰሚነሽ ኪዳነ ምሕረት ያደረገችልኝ ውለታ ለኔ በጣም ተነግሮ የማያልቅ ነው። ከዚህ በፊት መጥቼ በጣም እግሬን ያመኝ ነበረ። ምንም በቃ መራመድ አልችልም። እሷ ፈውሳኝ ሄጄ ነበረ። ከዛ በኋላ እንደገና ደግሞ ተመልሶ ያ በሽታ ተመልሶ በጣም እግሬንና ሰውነቴን እንዳለ በቃ ይቆረጣጥመኛል፣ ምን ይለኛል፣ በቃ መከራዬን ያሳየኝ ነበረ እና አሁንም ሰሚነሽ ኪዳነ ምሕረት እውነት የእሷን ውለታ ተናግሬ አልጨርሰውም። ከመጣሁ አሁን 15 ቀን ሆኖኛል። ቤተሰብ ነው በመኪና አምጥቶኝ እዚህ እንትን ብሎኝ አስቀምጦኝ ሄደው። መራመድ አልችልም ነበረ። መራመድ አልችልም፣ መሄድ አልችልም። እጄን በጣም እንትን ይለኛል። ኪዳነ ምሕረት ልክ እንደ መጣሁኝ በሶስተኛው ቀን በማግስቱ ጸበል ገባው። ልክ ገና ግቢውን የጸበሉን ግቢውን ስረቅጠው እግሬ መራመድ ጀመረ። በቃ እላይ ላይ ያለው በሽታ ለቀቀኝ። በቃ ማመን አልቻልኩኝም። እና ኪዳነ ምሕረት ለኔ ብዙ ውለታ ውላልኛለች። አገለግላት ነበር። ጸበል ቦታ ጸበል እቀዳለሁኝ፣ አገለግል ነበር። ከዛ በኋላ ጠፋው። በመሃል ጠፍቼ እንደገና ተመልሶ ያ ነገር እንትን ሲልብኝ አሁንም እንደው ኪዳነ ምሕረት ክብር ምስጋና ይግባት ቆሜ እንዲሄድ አድርጋኛለች። ተራራ ወጣለሁ፣ ተራራ ወርዳለሁ። አሁን ከላይ ላይ ምንም አይነት በሽታ ነገር የለም። ከወዴ ውስጥ ደግሞ እየተቆራረጠ የወጣ ነገር ብዙ ነገር አለ። እሷ የምታውቀው ብዙ ነገር አለ። ኪዳነ ምሕረት ለኔ ብዙ ውለታ ውላልኛለች። መጨረሻ ማስተላልፈው እንደው ኪዳነ ምሕረት እውነት ከቤቷ ላልጠፋ ያው ቃል ገብቻለሁ ላገለግላት። ቤታቸው ለሚቸገሩ እውነት እኔ እየዞርኩ እኔ የደረሰብኝን እየነገርኩ ሰሚነሽ ኪዳነ ምሕረት መተው እንዲያዩ እነግራለሁ። ሰሚነሽ ኪዳነ ምሕረት እኔ ከምገልጸው በላይ ነች። እኔ ገልጬ አልጨርስም። የሷን እውነት ለመናገር ገልጬ አልጨርስም። በቃ እንደው ላገልግላት እሷ ውለታ ውላልኛለች። እኔም እስቲ እንደው ያቅሜን ላገልግላት ብዬ ነው እንጂ የቆየሁት። እኔ በ3 ቀን ውስጥ ነው የተፈወስኩት። በ3 ቀን ውስጥ ነው ተፈውሼ መራመድ የቻልኩት። ያልተጠቀምኩት ነገር የለም። ቅባ ቅዱሱን ተጠቅሜያለሁ። ቲሸርቷን፣ እምነቷን፣ ጸበሏን እነዛን ሁሉን በቃ የሷ በረከት ነው የተባለ ምንም የቀረብኝ ነገር የለም። ተጠቅሜያለሁ። በቤቷ ምንም የጎደለ ነገር የለም። ሁሉ ነገር መድኃኒት ነው። የሷ ሁሉ ነገር ደጇ መድኃኒት ነው። እኔን የሰማች ኪዳነ ምሕረት እንደው ሁላችሁንም ትስማ። እውነት ኪዳነ ምሕረት ሁላችሁንም ትስማ።